መልስለት በመጽሐፍ አንዴ ሰሙዬ ፕሊዝ አንዴ ታገሱ። ኤርሚ ቶሎ ልጨርስ። ስለዚህ የመጽሐፍ ቅዱስ የጢሞቴዎስ መልእክት መጽሐፍ ምዕራፍ 4 ቁጥር 7 ላይ የጠቀሱት መምህሩ የጠቀሱት የቅዱስ ጳውሎስ ተጋድሎ በሐዋርያት ሥራም በጢሞቴዎስም ላይ እንደውም ራሱ ጳውሎስም ብቻ ሳይሆን ጢሞቴዎስም ጭምር መልካሙን ገድል እንዲጋደል እንደ ክፉ አድራጊ ወንጌል በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራን እንዲቀበል ከዳዊት ዘር የሆነው ኢየሱስ ክርስቶስን በማሰብ እንደ ክፉ አድራጊ መከራ እስክትቀበል ድረስ ማለት እስክትታሰር ድረስ መከራን ተቀበል ብሎታል። ኦኬ። ያንን ግን የቅዱስ ጳውሎስን መከራ እያሰበ መታሰቢያ አድርጎለት በስሙ ገድል ጽፎ መጽሐፍ ያን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ በስሙ ህንፃ ቤተክርስቲያን ያሳነጸ እና መታሰቢያ ቀን ያደረገ ወይ ደግሞ የተለያየ ነገሮችን ያደረገ ምሬ ምርልሃለሁ መንግስተ ሰማያትን እገባለሁ ብሎ የሚል ለቅዱስ ጳውሎስ አንድም የገባለት የለም ጌታ። ለቅዱስ ጳውሎስ ብቻ ሳይሆን ለማናቸውም ቅዱሳን ስማችሁን የጠራ የዘላለም ህይወት ያገኛል፣ ስማችሁን የጠራ የኃጢአት ይቅርታን ያገኛል ብሎ የሚል አላለም። በእናንተ ገድል ላይ ግን ገድላት ድርሳናት የተባሉት ላይ ግን በሙሉ የተባለው አይደለም። አሁን ለምሳሌ ቅዱስ ጳውሎስ የተቀበረበት ቦታ ሮም ውስጥ ቦታው የተቀበረበት ቦታ ያሬዶ ሌላ አንተን ታውራ ነው ያሬዶ አንተን ታውራ ነው። አንዴ ሰማይ እኮ ልጨርስ ነው ያሬድ። አንተንም ታውራ ይኸው ከዚህ በኋላ አላወራም። ከዚህ በኋላ ሌላ ሰው ገብቶ የሚያወራን ከሆነ እኛ እንወጣና ሌላ ቦታ እናወራለን። አንተ ቤት ስትከፍት እመጣለሁ ማለት ሌሎች ሰዎች ችግር የለውም። መውጣት መብታችሁ ነው። ግን እንትኑን ጠብቀን እንሂድ። ርዕሱን ጠብቀን በደንብ እንደማቹር እንደሆነ ምንድን ነው የተደረገው? አሁን ሚዩት አድርጋ አዳምጠኝ። በትዕግስት እንዳዳመጥኩ አዳምጠኝ። የመጀመሪያው ነገር የተቆራረጠ ቪዲዮ ይዘን የመጣኸው አንተ ኤርሚ። ሰው የተቆራረጠ ቪዲዮ እንደሆነ ሲጀምር ኖቲስ ይደረጋል በደንብ ቁርጥርጥ እንዳለ ከዚሁ 3 ደቂቃው ላይ 3-4 የተቆራረጠው ያንን ቪዲዮ አምጥተህ መምህሩ እኮ እንዲህ አሉ፣ ከባድ ቃላት ተናገሩ፣ መምህሩ እኮ እንዲህ አሉ ካልክ ለዚህ ነው ስገባ ምን ጠየቁ ሙሉ ቪዲዮን አይተዋለሁ ያልኩ። ከዛ በኋላ ደግሞ እንደተቆረጠው ገና አሁን ነው ያስተዋልኩት አልክ። ለእኔ ምንም ያልተዋጣልኝ ሀሳብ ነው። ምክንያቱም ሆን ብሎ ተቆራርጦ የመጣን ነገር የሚያስታውቅን ነገር እኔ ያላስተዋልኩትም የሚለው እሱ አያስኬድም። የመጀመሪያው። ሁለተኛው ደግሞ ይሄ ተቆርጦ የተሰጠ ቪዲዮ ተንኮለኛ ሰው ነው ለእኔ። ለምን ጥያቄዎቹን መምህሩ መጽሐፍ ቅዱስ ማለት ገድላት ድርሳናትን የሚመስል ነው፣ ገድላት ድርሳናት ማለት መጽሐፍ ቅዱስን የሚመስል ነው፣ መጽሐፍ ቅዱስ ልጆች ናቸው ብሎ ብቻ የተናገሩትን አንድ ልጨርስ። አንተ ነው የምታወራው ወይ ሰሙ ነው የሚያወራው? ምንድነው እየተደረገ ያለው ታዲያ? ምንድን ነው እኔ አልገባኝም። ምንድነው ትልቁ ላይ ሆኖ የነበረው? ምንድነው እየተደረገ ያለ? አንተ ስታወራ ምንድነው የሚያሳየው? በስክሪፕት እኔ አላየሁም። በኤርፎን እያወራ ነበር አላየሁም። ሰሙያ እንዴት ቪዲዮን አጥፋለት። የሰውን አቴንሽን የአንተ ንግግር እንድንሰማ የሰውን አቴንሽን አይረብሽ። ችግር የለውም። ቪዲዮን አጥፋለት ሰሙ። ስለዚህ የሰራው ሰው ውሸታ ለ3 ደቂቃ አድርጎ ለአንተ ላከ። ለአንተ ደግሞ ይሄው ነው አልክ። ከመጋቴ ፊት ያን እያልክ ነበር። ከገባው በኋላ እንደተቋረጠ አላስተዋልኩት ነበር፣ አሁን ያስተዋልኩት አልክ። ኦኬ። ቀጥሎ ደግሞ ምን ሆነ አለው? ወይስ ጸዴ ልትወጣ ነው? ደግሞ ሊዘረግፈን ነው መሰለኝ። ኦኬ። እንደዚህ ከሆነ እኮ እታችም ያሉ ሰዎች ጋር አይሰማም። ባይዘ ያሬዶ ራስ ክፈት ወይ እኔ ከፍታለሁ። ኖ ያሬዶ አንተ ትችላለህ። ኖ ትችላለህ ያሬዶ አንተ። ወይ እኔ መክፈት አልችልም። እኔ ልክፈት ትመጣለህ? እኔ አልመጣም። አንቺ ብትከፍቺም ማለት ነው ትመጣለህ ያሬዶ። እኔ ልክፈት። በሌላ ቀን እንገናኝ። ምክንያቱም እንትን ኮንትሮል መደረግ ካልተቻለ ወይ አንዴ እንጠቅም ማለት የሚረብሹ ሰዎች ስለሚገቡ እኔ ከከፈትኩኝ አንተ ከመጣ ትችላለህ። አንተ ከከፈትክ እመጣለሁ። እንዴ ንባቡ እኮ የሚለው እኮ እንዴ ይሄ እኮ በጣም እኮ ኧረ ጉድ። እሺ ሰው ንባቡ የሚለው ይዞ ከመጣ እንግዲህ ግን ቆይ ባልመልስ ይሻላል። ምክንያቱም ከመለስኩኝ ደግሞ እንትን ነው ወይ ቪዲዮ ሰራበታለሁ ወይ ላክልኝና
ወይ ቪዲዮ ሰራበታለሁ ወይ መጽሐፉን እንትን ካርጎ ካያችሁ ስፒከር እንትን ለትልቁ ላይ ሆነና አንዴ ሊያው እሺ እልክልሃለሁ እንትኑንም እልክልሃለሁ ካስ ማንን ትልቁ ላይ ላርግልህ እኔ እንጃ ቤትዬ ከፍታ ነበር መሰለኝ እኔ እንጃ ቤትዬ ከፍታ ነበር መሰለኝ ኧረ ማን ነው ለሌላ ቀን እንትን በሉ ሚክሻ ጸዲ እኔ እሺ እየተሰማ ከሆነ እኔ መጣሽ እንዴ እሺ ምን እንበል ለሌላ ቀን ያሬዱ ግሳጼ እኮ ናፍቆናል አይ ጸዲ ረጅም ጊዜ ግሳጼ ሳይሆን ብልህ መሆን ያስፈልጋል እንትን ይሄ በተለይ እንደዚህ ቪዲዮዎች ሲቆራረጡ በደንብ አስተውሉ በደንብ እዩት ከዛ ወዲያውኑ ዩቲዩብ ላይ ገብታችሁ ሙሉን ይዩት እዛው ማያስ ትችሉ ነበር እኔ መምጣትም አያስፈልገኝም ቁርጥርጥ ያለ ነገር ነው እያየሁት ነበረ አራቴ ያ እንኳን 3 ደቂቃ ወደ 3 4 ተቆራርጧል የ29 ደቂቃ ቪዲዮ ማለት ነው እና አይታችሁት ከሆነ የምትፈለገው ነገር ብቻ ነው የተቀመጠችው ማብራሪያ የለም ማብራሪያው ሁሉ ተቆርጦ ጠፍቷል ያን ነገር በደንብ ልታስተውሉ ይገባል እና ጥያቄ ካለው እዛ ቪዲዮ ላይ ሙሉን ደቂቃውን መልስ ስላለለት ምንም እኛ ጥያቄ መለስ አይጠበቅብንም የቆራረጠው ሰው ግን ተንኮለኛ ነው ውሸታም ነው ሊሰሩት የፈለጉት ተንኮል ስላለ ነውና እንደዛ ነው የምንረዳው ስለዚህ እሱን ብታጥሩ ነው ሪኮመንድ አደርጋለሁ አንዴ መጽሐፉን ካሳያችሁ ዙም አድርጉልኝና ላሳያችሁ ወይስ እዚህ መርስ ሳትገባ በፊት ግን ያሬዶ መጽሐፍ ውስጥ ሳትገባ በፊት በጣም ማለት እኔ ዛሬ በእርግጥ እኔ ተምሬበታለሁና ትቀጃለሽ እንዳለኝ እኔ ሳልቀዳ ዞርም አይደለም እና ቀዳለሁ በደንብ ነው የምቀዳው ምክንያቱም እኔ በጣም ከሚያስጠላኝ ነገር ውስጥ ውሸት ነውና በጣም ነው ማለት ካፈርኩ አይመልሰኝ የሚባል ነገር አለና ይሄን የሱን ውሸትን ለመደበቅ ማለት ነው የሱን ውሸትን ወይ ደግሞ ያመጣውን ቪዲዮ ምናለን መጀመሪያ ሲያሰማን ሙሉን ነው ማለት እንደውስ ሙሉን ነበር ሐሳቡን እንዳለ ሙሉን ነው ያመጣውላችሁ ብሎ ነው እንደውስ ከማህበረ ቅዱሳን ነው ዳውንሎድ ያደረኩት ብሎ ሲናገር ነበር ማለት ነውና ልክ በቃ ራሱ ለተማምኖ ምንም ሐሳቡ ሙሉ እንደሆነ ነው እኛ ደግሞ አላስተዋልንም በነገራችን ላይ እንደዚህ ካሁን በኋላ እኔ ቪዲዮዎች እነሱ ሲያመጡ ፕሮቴስታንቶች ቪዲዮዎች ሲያመጡ ወይ ደግሞ ሌሎች ማማኞች ቢሆኑ ቪዲዮዎች ሲያመጡ በፍጹም እኔ ላልቀበል ዛሬ ለራሴ ቃል ገብቻለሁ ምክንያቱም በጣም ነው ዋሻው በጣም ማለት ነው እንዴት አንድ ሰው አይኖ ከት አድርገው ምናምን እንደሚቆራርጡ ምናምን ነገር አይኔ ታወቀ ነውና በመሃል ላይ አስገብቶ ደግሞ እንትን አይልም ማለት እሱ ያለው ሁሉም ሐሳቡ አንድ ነው አለ ደግሞ እንትን የሆነ ለመለየት ራሱ የሆነ ካላስተዋልክ እንደዚህ ውይይት ላይ ስትሆን ምናምን አታስተውልም ለማጭበርበር በጣም ምቹ ነው አሁን ያደረገው ቅድም ምንድነው ሙሉን ሐሳብ እንደው እንደዛም ቢሆን የምር ማለት ነው ሙሉን ራሱ እንዳመጣው ማለት ነው ቢሆን ራሱ ምንም እጸጽ የለውም ግን ሙሉ ነው ብሎ ነው ያቀረበው እሱ ማለት ነው የውሸታምነቱ ማለት ነው ልታውቁት የሚገባው ነገር በጣም ውሸታም ነው ደግሞ እኮ አንድ ሰው እኮ ይቅርታ ይጠይቃል እኮ ያመጣሁት ነገር አምኖ ለዛው እኔ ቀድቼዋለሁ ኦኬ ኤርሚያስ እኔ ለቀዋለሁ ቪዲዮን ለቀዋለሁ እንዳንተ ቢሆን ኖሮ እኔ ሁለቱንም አሁን ቅድም የተናገርከውና መጨረሻ ላይ የተናገርከውና አሁን የተናገርከው ቅድም የመጀመሪያ የተናገርከው ይሄ እኮ የተቆረጠ አለበት ያልከውና መጨረሻ ደግሞ እንዴት አለ የተቆረጠ እኮ የለበትም ያልከው እሱን አገናኝቼ እኔም ከታ አድርጌ እኮ እንትን ማለት እችላለሁ ሁለቱንም እንደ ሁለት ምላስ ብዬ መልቀቅ እችላለሁ ኦኬ ግን እኔ በጣም የሚገርመኝ እንዴት ነው የሚቻላችሁ እንደዚህ ውሸትን ሰውን ለማታለል ክርስቲያኑን ምእመኑን ለመበከል ይህን ያክል ርቀት ሄዳችሁ የመምህራንን ሐሳብ ሳይጨርሱ ማለት ነው ሳይጨርሱ ከዛ ቆርጣችሁ አምጣችሁ ግን ቆርጣችሁን ያመጣችሁት ይሄ ትክክል አይደለም ስትባሉ ምንድነው የምታደርጉት አይ ትክክል ነው ይሄ ነው ሐሳብ እሱ የሄደበት ምንድነው እሱ ትክክል አድርጎ ነገር ግን አይ መምህሩ ያለስ ምንድነው ገላትን ዘላለም ይወታ ያገኝ የሆነ ይሸፋፍነዋል ማለት ነው እና እንደዛ አይነት ውሸት በነገራችን ላይ እንደው ክርስትና ራሱ አይፈቅድም በጣም ውሸታም መሆንን ተረድቻለሁ ዛሬ ማለት ነው የምር ማለት ነውና
እኔ እንደዛ ውሸታም ሰው አይቼም አላውቅም። በዛ ላይ ደግሞ ውሸቱን ለመሸፈን ያልሄደበት ቦታ የለም። ገድላትን ዘላለም ሕይወት ይሰጣሉ ይላሉ ምናምን ምናምን። ያ ውስጥ መግባት ያ ውስጥ ከምትገባ መጀመሪያ ያመጣውን ቪዲዮ ለዛ ምንድነው ይቅርታ መጠየቅ አለበት። ደግሞ የላከለትም ሰው ምን አይነት አጭበርባሪ መሆኑን መረዳት አለበት። አይኑ የተላከልኝ ነው ብሎ አላሳይቷል። ኦፍኮርስ የተላከለትም ቢሆን ግን የላከለት ሰው ምን አይነት አጭበርባሪ እንደሆነ የሚያሰማችሁ ክርስቲያኖች ደግሞ እዚህ ልብ ለምትሉት ነገር ዛሬ የተማርነው ምንድነው የሚያሰሙን ቪዲዮዎች ሁሉ የተቆራረጡ እንደሆኑ ነው። እሺ እነሱ የሚያሰሙን ቪዲዮዎች አንድም ማመን የለብን። ሙሉ እንኳን ቢያመጡ ከፌስቡክ ከተለያዩ ድረገጾች አምጥተው እንኳን ሙሉን ቢያመጡ ከነሱ እጅ የመጣ ነገር ንጹህ የለም። ኦኬ እያጭበረበሩ ስለሆነ ስለዚህ ከአሁን በኋላ ምንም ቪዲዮ እንኳን ቢያሰማችሁ እምነት የለንም። እኛ በቃ ከነሱ ላይ እምነታችን አወርደናል። እንደዛ አይነት ማጭበርበር አለ። ደግሞ እኮ እኔ አሁን እሱ እንዳይናገር መከልከሉ ነው እንጂ አወራና ከዛ ጳውሎስን አነሳ፣ እንዲሁም ደግሞ ገድላትን አነሳ። ገዛና ያሬድን አታወራም። ለምን? ውሸታምነቱን እንዳይታወቅበት ነው። በጣም ማጭበርበር ስራ ነው የሰራው ዛሬ ማለት ነው። ዲያቆን እዛ ላይ ሀሳብህን ምናልባት እየሰማህ ከፈልክ እኔ ይቀዳውታለ እየሰማህ ከፈልክ ሀሳብን መስጠት ትችላለህ። ማለት በጣም ይሄ ዛሬ የወረደ ሰው እንደሆነ ነው የተረዳሁት። የምር ማለት ነው። ብዙ አከብረዋለሁ እሱ እንደ ሰውነቱ፣ ግን እንደዚህ አይነት ስራ ሲሰሩ ግን በጣም ነው ስሜታዊ የሚያደርገኝ ከይቅርታ ጋር። ኦኬ አይ ቲንክ ለሌላ ቀን ጥሩ ሌሰን ነው ይሄ። በደንብ አድርጎ ማፋጠጥ፣ በደንብ አድርጎ ቼክ ማድረግ ያስፈልጋል። ዝም ብሎ እኛም ችግሩ ምንድነው አናቀውም። ዩቲዩብ ላይ ያሉትን ስብከቶች አንከታተልም። እኔ አሁን መምህሩንም ስለማውቃቸው ትምህርታቸውንም ስለሰማሁት ነው። አሁን ችግሩ እኛ የለንበትም። ይመጣል፣ ምንም እንደማናቅ ይታወቃል። ከዛ መሸወድ ይመጣል እና እሱን አንደኛ ትምህርት ትወስዳላችሁ ያስባለሁ። እያንዳንዱ ከዚህ በላይ ቬሪፋይ ማድረግ ያስፈልጋል። የተቆራረጠ ቪዲዮ ይዞ መጥቶ መጀመሪያ ይኸው በቃ እንዲህ ያሉ 3 ደቂቃ ሙሉ ስሙት አለ። ከዛ ደግሞ እንደተቋረጠ አላወቅኩም። ይሄ ምንም የማይገናኝ ውሸት ነው። ሙሉ ሀሳቡን ገብታችሁ ስሙት። 29 ደቂቃ ከ40 ምናምን ሰከንድ አለው ቪዲዮ። በጣም በደንብ ድንቅ አድርጎ ነው ያብራሩት። ምን ማለት ነው የመጽሐፍ ቅዱስ አባታቸው ነው፣ ገድላት ደግሞ ልጆች ናቸው ሲባል ምን ማለት ነው? ገድላት መጽሐፍ ቅዱስን ይተርካሉ፣ መጽሐፍ ቅዱስን ያሳያሉ፣ መጽሐፍ ቅዱስን ነው የሚኖሩት። መጽሐፍ ቅዱስን ይመስላሉ ሲባል ምን ማለት እንደሆነ በጥቅስ በመረጃ እየሰጡ እንግዲህ 29 ደቂቃ ዝም ብሎ መቼም ስለ ሽሮ ስለ በርበሬ አልተወራም። ስለዚህ በደንብ ገብታችሁ እንድታዩት ሪኮመንድ አደርጋለሁ። ይነበባል። ያሰመረባት ነው። ታያችሁ አይታይም፣ ግን እርሶ እንደዛውንስ አሁን ይታያችኋል። አምሹር እሺ። እነሱ ምንድን ነው ያሏችሁ? እስኪ ንገሩኝ። መጀመሪያ ጸዲ ንገሪኝ። አንቺ ምንድን ነው ያሏችሁ? ድንግል ማርያም ሰው አይደለችም ከዛ ይሄን ያስረዛ ብሎ አወጣው እንጂ ገና ላትነበብ ነው። ያ አውጥቶታል ኦልሬዲ። ልክ እንደዚህ ግን አላነበበልንም፣ አላስነበብ ነው ማሳየን የክደታተማል ነው። እሺ ጥሩ። ይህም ፎቶ አንስተው ይላኩልኝ። እሺ በደንብ አስተውሉና አንብቡት። የተሰመረበትን ዩት ምን ይላል? ከላይ ያለው ጽሁፍ ዙም ስላደረኩት ነው። እሷም የእግዚአብሔር ባሪያ ሆና ላለችው ለመላኩ እንዲያለችው ይላል። በዚያ ጊዜ ዋህድ ቃል ወይም አንዱ ቃል ማለት ነው። ዋህድ ቃል ሲባል አንዱ ቃል እንደማለት ነው። ወልድ ዋህድ እናል አይደል? ወልድ ዋህድ እንላለን። ዋህድ ቃል እግዚአብሔር ከስጋዋ ስጋ ይሁት እዚህ ጋር ከነፍሷ ነፍስ ነሶ ሰው ሆነ። መጽሐፍት እንደሚልና ከዚህ ወጥቶ ይላል። ይሁት እዚህ ጋር ከዚህ ወጥቶ ጥንተ አብሶ ነበረባት ወይም ውርስ ኃጢአት ጥንተ አብሶ ነበረባት ወይም ይልና የነጻችው ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም። ይሁት እሷ ሰው ናት ከሰማይ አልወረደችም። ያሰመርበት አይደለ የሚለው አይደል? ኦኬ እሷ ሰው ናት ከሰማይ አልወረደችም። ምን እያለ ነው? ጥንተ አብሶ አለባት፣ ኃጢአት አለባት። እሷ እኮ ንጹህ አይደለችም። ከሰማይ ወረደች፣ ንጹህ አይደለችም።
እሷ ከሰማይ ወረደች አይደለችም፣ ሰው ናት። ስለዚህ የውርስ ኃጢአት አለባት፣ ጥንተ አብሶ አለባት። እንዲሁም ገብርኤል ካበሰራት በኋላ ነው የነጻችውን የሚሉትን እየገሰጹ ነው እዚህ ጋር። ይኸው መሳሳት ብቻ አይደለም ሳይሆን በደልም ድፍረትም ነው ይላሉ። እንደዚህ ብሎ መናገር እሷ ኃጢአት አለባት፣ ጥንተ አብሶ አለባት፣ በደል ነውር አለባት፣ ንጹሕ የሆነችው ከገብርኤል ካበሰራት በኋላ ነው ብሎ መናገር። እንደዚህ የሚናገሩ ሰዎች ምን ይላሉ? እሷ እኮ ሰው ናት፣ ከሰማይ አልወረደችም፣ ስለዚህ ኃጢአተኛ ናት ብሎ መናገር፣ ኃጢአት አለባት ብሎ መናገር መሳሳት ብቻ ሳይሆን በደልም ድፍረትም ነው ነው የሚለው። ሰው አይደለችም ይላል እንደዚህ ጋር። እሱ ያነሳው ሀሳብ የለም ግን እዚህ ጋር እኮ ከየት አምጥቶ ነው? እንደው ቢያሳዩን አሪፍ ነበር። ቅድም ሰው አይደለችም ይላል። ይኸው እሷ ሰው ናት የሚለውን ወይ ጉድ! አይ ኤርሚያስ፣ አይ ኤርሚያስ፣ በእውነት እኔ ግን ዳጊና ኤርሚያስ ይህንን ቢያዩ በጣም ደስ ይለኝ ነበረ። እግዚአብሔርን ማለት ይህንን አይታችሁ ሌሎች ጴንጤዎች ግን አታፍሩም? ትንሽ ማለት አሁን አትሸማቀቁ? እንደው በመድኃኔዓለም በጌታ እሷ ሰው ናት የሚለውን ነው ገልብጠው እሷ ሰው አይደለችም ብሎ ያነበበው ማለት ነው። ከሰማይ አልወረደችም። አዎ ምንድን ነው እዩት፣ እዚህ ጋር ቆይ፣ አሁን ፎቶ አነሳሱ ነው። እዚህ ጋር ምናል እዩት። እሷም የእግዚአብሔር ባሪያ ለመላኩ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ይልና መጽሐፍት እንደሚል ከዚህ ወጥቶ ይላል። እዩት፣ ከዚህ ወጥቶ ወይም ከዚህ በተለየ ሀሳብ ጥንተ አብሶ ነበረባት ወይም የነጻችው ከብስራት በኋላ ነው። እዩት፣ እዚህ ጋር በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እንደዚህ የሚሉት መሳሳት ብቻ አይደለም በደልም ድፍረትም ነው ብሎ የተናገሩት። ሰው አይ እሷ ከሰማይ ብትወርድ ንጽሕት ናት፣ ከሰማይ ወረደች ብትሆን ቅድስት ናት፣ ንጽሕት ናት። በቃ ግን እሷ ከሰማይ ወረደች ስላልሆነች በቃ እንደኛ ሰው ናት፣ ኃጢአት ነውር ትሰራለች፣ በደል ትሰራለች ብለው ለሚናገሩ የተጻፈ የተመለሰ መልስ ነው እንጂ ይኸው እሷ ሰው ናት ከሰማይ አልወረደችም ብለው የሚናገሩትን ለመገሰጽ ምን ብለው ከሰማይ አልወረደችም ሰው ናት፣ ስለዚህ ኃጢአት ሰርታለች፣ በደል አለባት፣ ኃጢአት አለባት፣ ነውር አለባት፣ ምክንያቱም ከሰማይ አልወረደችም ሰው ናት ለሚሉ ይሄን መናገራቸው ኃጢአት አለባት፣ በደል አለባት መናገራቸው ድፍረት መሳሳት ብቻ ሳይሆን በደልም ነው ድፍረትም ነው ብሎ የጻፉት። ሰው ምንድን ነው አሁን እኔ ያልገባኝም ታዲያ። እንግዲህ ዳጊ እያለን የነበረው ይኸው ዳጊ ይህንን ነው እንጂ እኛ ጋር የነበረውን እኮ ጸዲ ይላል፣ ሚኪ ይላል፣ ሶሎሞን ፎቶ ፓስቶ ይሄ እኮ የዳጊ ጣት ነው እኮ። ግራ እኮ ገባኝ። ሰው እኮ አይደለችም ብለው ነው ያወጡት። አንድ ሰዓት ተከራከሩን እኮ ካላነበብን ብለው። አይ እንግዲህ ማስተዋል በደንብ ማስተዋል ነበረባችሁ። የማስተዋል ምንድን ነው መሰለህ? ዳጊ ነበረ ጥያቄው ነው ያነሳው። ተቀጣጥረን ነበረ። ዳጊ ነበረ። ቆይ ኒቆዬ ልንገረው። የተቀጣጠርነው ምንድን ነው መሰለህ? ዋናውን ሃርድ ኮፒውን እንዲያመጣ ጠየቅ ነው። ሃርድ ኮፒው ላይ በደንብ እንድናየው፣ ምክንያቱም የእኛ መጽሐፍ መሆኑ መጀመሪያ ማረጋገጥ፣ ከዛ እሺ የኛ መጽሐፍ ላይ ምንድን ነው የሚለውን ታነብልናለህ፣ ታሳየናለህ ነው እየጠበቅን የነበረው። ኤርሚያስ እኔ ጋር አለ ብሎ ነበረ፣ ግን ላሳያችሁ እያለ ነበረ። በጣም ሲያስፈራራን ነበረ። አታስፈራራን፣ አምጣ አሳየን ብለነው ነበረ። በቃ እሺ የሆነ ሰው ጋር ነው እስኪያመጣ ድረስ ደውዬለታለሁ ጠብቁኝ አለ። በቃ ከዛ በኋላ ነው ሀሳቡን ከርብተው ወደዚህኛው ርዕስ አሁን ወደ ተወያያችሁበት ርዕስ የመጣ ነው እንጂ እኛ እየጠበቅናቸው ነበረ ዋናውን ጽሁፉን እንዲያመጣው ማለት ሃርድ ኮፒው እንዲያመጣ። ለዛ ነው ቪዲዮ ላክልኝና እሰራበታለሁ። እኔ ልክልሃለሁ፣ ቪዲዮ እኔ ጋር አለ፣ ቪዲዮ ልክልሃለሁ። ለሌላ ቀል ግን ፕሊዝ እኔ ጸድዬ ሁሌም እንደምልሽ እንደዚህ እንትን የሌለው ሰው ከመጣ እና በተለይ በቃ ሰዎች ከሌሉ እንደዚህ ለማጭበረር በተለይ ክርስቲያኖች ኮንፊውዝ ይሆናሉ። ጸድዬ በጣም ክርስቲያኖች ግራ ይጋባሉ እና እንደዛ እንዳይሆንብን ተጠያቂም ስለሆነ ለእያንዳንዱ ክርስቲያን ግራ ለሚጋባ ወይ እኛ በቂ መልስ ካልሰጠን
ወይ ደግሞ የሚመልሱ ሰዎች ከሌሉ ደግሞ በቃ ይሄን ርዕስ አናንሳው ይቅር፣ የምንችለውን ርዕስ አንስቶ መዋየት ነው። ወይ ደግሞ ሌላም ፐርሰናል ሶሻል ላይፍ ማውራት ይቻላል እኮ። ምክንያቱም በጣም መንፈሳዊ ሕይወት ስለሆነ ግራ ቢጋቡ ሰዎች በውሸት ትምህርት ውስጣቸው ቢመረዝ ተጠያቂዎች ነን እና አይ ቲንክ ሪስፖንሲቢሊቲ መውሰድ አለብን ለእያንዳንዱ ነገር። ሁሌም እንደምልሽ ጸድዬ የዋህነትንና ቅንነትን ተጠቅሞ ሰው ለአድቫንቴጅ መውሰዱ ትክክል አይደለም። መንፈሳዊ ነገር ስለሆነ ጥንቃቄ ይፈልጋል። ቅድም የጠየቁትን ልመልስባቸው። ገድላት፣ ድርሳናት መጽሐፍ ቅዱስን ይመስላሉ፣ መጽሐፍ ቅዱስን ያክላሉ ማለት ነው። ለምሳሌ እኛ ሁሉ በእግዚአብሔር አምሳል የተፈጠርን ነን። በእግዚአብሔር አምሳል ተፈጠርን ማለት መልካችን እግዚአብሔር ይመስላል ማለት መለኮቶንን ማለት ነው? በቃ እኩል ነን ማለት ነው? አይደለም። ምን እያልን ነው? እግዚአብሔር በአምሳሉና ባሪያው ፈጠረን ሲባል አክብሮ አልቆ አግኖ ፈጠረን፣ ሰው አደረገን፣ ባለ አእምሮ አድርጎ ፈጠረን። መጽሐፍ ቅዱሱ እንደሚናገረው እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ለምሳሌ ክርስቶስን እርሱ በእግዚአብሔር መልክ ሲኖር ሳለ ይለዋል። ሰውን በመልካችን ለአዳም ሲነገርና ለክርስቶስ ሲነገር መልክ የሚለው እኩል ይመጣል? አይመጣም። ለክርስቶስ ሲነገር እግዚአብሔርን መስሎ እግዚአብሔርን ተካክሎ በመለኮት በባህሪ እኩል ሆኖ ማለት ነው። አዳም ግን እግዚአብሔርን በመልክ መሰለው ሲባል ምን ማለት ነው? አዋቂ፣ እግዚአብሔር አዋቂ ነው፣ አዋቂ የሆነ ፍጡር ፈጠረ። እግዚአብሔር ገዥ ነው፣ በጸጋ ደግሞ ገዥ አድርጎ አልቆ አግኖ አክብሮ ፈጠረው። እግዚአብሔር በገጹ በአርያው ፈጠረው። እግዚአብሔር ፍቅር ነው፣ ፍቅርን ሊሰጥ የሚችል ሰው ፈጠረ ነው። እግዚአብሔር ገዢ ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር አዋቂ ነው። ስለዚህ ያንን እግዚአብሔር ያንን መልክ ያንን ባህሪ ለሰው ሰጠው፣ በጸጋ ሰጠው ማለት ነው። ስለዚህ ገድላት፣ ድርሳናት መጽሐፍ ቅዱስን ይመስላሉ ሲባል ለምሳሌ ሐዋርያት ስራ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያነበብንበት መጽሐፍ ቅዱስ እኮ ነው። ሐዋርያት ስራ መጽሐፍ ቅዱስ አይደለም ሊሉን ነው ወንድሞቻችን? ሐዋርያት ስራ መጽሐፍ ቅዱስ አይደለም ሊሉን ነው? ሐዋርያት ስራ ወንጌል አይደለም ሊሉን ነው እንዴ? ርዕሱ ምንድን ነው የሚለው ግን? የሐዋርያት ስራ እኮ ነው የሚለው። የሐዋርያት ስራቸው ማለት እኮ ነው። በግዙ ደግሞ ገድለ ሐዋርያት የሚለው ማለት ነው። ገድል የሚለው ነው እያስፈራራቸው ያለው ቃሉ ግዕዙ መጽሐፍ ቅዱስ ላይ እኮ ገድል 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 የሚል እኮ ሞልቷል። የሐዋርያት ገድል ተብሎ እኮ መጽሐፍ ተጽፏል። ሐዋርያት ማን የመሰሉበት? መጽሐፍ ቅዱስ ወንጌልን የመሰሉበት እኮ ማለት ነው። ጳውሎስ እኮ ወንጌልን ይመስላል። የጳውሎስ ሕይወት እኮ ወንጌልን ይመስላል። ክርስቶስን እመስላለሁ አላለም እንዴ ቅዱስ ጳውሎስ? ክርስቶስን እመስላለሁ ሲል እኔ ልክ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደተባለው በቃ እንደዚህ ከመለኮት ጋር እኩል ነው እያለ ነው ቅዱስ ጳውሎስ? አይደለም። ክርስቶስን እመስለዋለሁ ሲል ክርስቶስን እኖረዋለሁ፣ የክርስቶስን ሕይወት በእኔ ታያላችሁ እያለ ነው። ስለዚህ መጽሐፍ ቅዱስ የቅዱሳኑ ሕይወት መጽሐፍ ቅዱስን ያሳየናል። ስለዚህ የቅዱሳኑ ሕይወት መጽሐፍ ቅዱስን ይመስላል። የሐዋርያት ሕይወት ገድለ ሐዋርያት መጽሐፍ ቅዱስን ይመስላል። ገድለ ሐዋርያት ወንጌልን ይመስላል። ገድለ ሐዋርያት ወንጌልን ያክላል። ምንድን ነው ስህተቱ? የቅዱስ ጳውሎስ ሕይወት ክርስቶስ ወንጌል አይደል እንዴ? ራሱ ክርስቶስ ወንጌላችን ነው። ክርስቶስን ይመስላል ማ? ጳውሎስ። ስለዚህ ጳውሎስ ወንጌልን ይመስላል። ሕይወቱ፣ አመላለሱ በዚህ ምድር ላይ ሳለ ክርስቶስን እንዴት እንዳገለገሉ በቃል ብቻ አይደለም በተግባርም በሕይወትም ክርስቶስን መስሎ ኖሯል። ክርስቶስን መሰለ ማለት ከክርስቶስ ጋር እኩል ተካከለ ማለት ነው? መለኮት ሆነ ማለት ነው? አይደለም። ክርስቶስን ገለጠው ማለት ነው። ክርስቶስን አሳየው ማለት ነው።